ዩክሬን ወጣት አልባም ወንድ አልባ ሀብት አልባም እየሆነች ነው። በቀን እስከ 10,000 ወታደሮች በሁለቱም በኩል ህይወታቸውን እያጡ ነው። ይህም ከሁለተኛው የዓለም ጦርነት በኋላ በአውሮፓ የተከሰተ ትልቁ መቅሰፍትም ሆኗል። ዩክሬንም ካለ ዶናበስ ጭንቅላት የሌለው አካል ነው የምትሆነው። ዶናበስን ዩክሬን ካጣች ማዕድኗ፣ ግብርናዋ፣ የጥቁር ባህር ዳርቻዋ በሙሉ ስለሚወሰድ ዩክሬን በሁለት እግሯ መቆም ቀርቶ እያነከሰች መጓዝም አትችልም። ከአውሮፓና ከዩክሬን ጋር መነጋገር አድካሚ ነው ያሉት ፑቲን ጦርነቱ መፍትሄ የሚኖረው በሩሲያና በአሜሪካ ድርድርና ግንኙነት ብቻ ነው ሲሉም ተደምጠዋል። ይህ ደግሞ ቀጠናውን ሌላ ውጥረት ውስጥ ከቶታል። ፑቲን ንግግር ለመጀመር 28ቱ የትራምፕ ሐሳብ ላይ እንጂ ስዊዘርላንድ ጄኔቫ ላይ በአውሮፓውያኑ የተዘጋጀውን ሐሳብ አንስማማበትም ሲሉ እንቅጩን ተናግረዋል። ዓለማችን ለወራት ሲጠብቅ የነበረው የሞስኮ ስብሰባ እንቅጩ ታውቋል። ፑቲን እጃችን የገባ ግዛት መስጠት ብሎ ነገር የለም ሲሉ ለአሜሪካ አደራዳሪዎች አስረግጠው መናገራቸውን ተከትሎ ኪየቭም ሆነ መላው አውሮፓ ድንጋጤ ውስጥ ገብቷል። የፑቲን ውሳኔያቸው ይህ ከሆነም አውሮፓውያን ለጦርነት ዝግጁ ነን እያሉ ይመስላል። ይህን የሰሙት የከርሚሉ ሰው የድብን ያህል መቆጣታቸው ተሰምቷል። የደጋው ድብ የ73 ዓመቱ የቀድሞ ሰላይ የአሁኑ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በሩሲያና በዩክሬን ጉዳይ ለ5 ሰዓት የዘለቀ ውይይት አድርገዋል። የፕሬዝዳንት ትራምፕ አመቻ የኢቫንካ ትራምፕ ባለቤት ጃርጅ ኩሽነር ሞስኮ ገብተው ከፑቲን ጋር መክረዋል። ጃርድ ኩሽነር የትራምፕ አማች ብቻ አይደሉም። የጋዛ እስራኤል ጦርነት እንዲያበቃም ወደ ፍልስጤምና እስራኤል የተላኩ ሰውም ናቸው። ኩሽነር አይሁዳዊ ሲሆኑ የፕሬዝዳንት ትራምፕ ልጅ ኢቫንካ ትራምፕ ሃይማኖቷን ከክርስትና ወደ አይሁድነት እንድትቀይርም አድርገዋል። እንደውም ፕሬዝዳንት ትራምፕ የሐማስ እስራኤልን ድርድር ተከትሎ ወደ ቴል አቪቭ ባቀኑበት ወቅት ከእስራኤል ጋር አማች ነን ሲሉ ተደምጠውም ነበርም። ልጃችሁ ልጅን ሃይማኖቷን አስቀይሮ አይሁዳዊ አድርጓታል ሲሉም በይፋ በእስራኤል ፓርላማ ፊት መናገራቸውም ይታወሳል። የሪል ስቴት ባለሀብቱ ኩሽነር የአማቱ የትራምፕ የቅርብ ሰው ሆነው አንዴ ወደ ግብፅ ካይሮ፣ ሌላ ጊዜ ደግሞ ወደ ሩሲያ ሞስኮ ለድርድር እየተመላለሱም ነው። ከኩሽነር ጋር አብረው የሄዱት ደግሞ የመካከለኛው ምስራቅ የአሜሪካ ወኪል ስቲቭ ዊልኮፍ ናቸው። ዊልኮፍም ዘራቸው አይሁዳዊ ሲሆን ትራምፕ በመጀመሪያው የፕሬዝደንትነት ዘመናቸው የእስራኤልን ዋና ከተማ ከቴል አቪቭ ወደ ኢየሩሳሌም እንዲመጣ በሚል አሜሪካ ኤምባሲዋን ኢየሩሳሌም ላይ እንድትከፍት ቁልፍ ሚና የተወጡም ሰው ናቸው ይባልላቸዋል። ከዚህ ቀደም ኢየሩሳሌም በተባበሩት መንግስታት ድርጅት ውሳኔ መሰረት የፍልስጤምም የእስራኤልም ያልሆነች በሚል ነፃ ቀጠና ሆና መቆየቷ ይታወቃል። ፍልስጤም ምስራቅ ኢየሩሳሌም ዋና ከተማ ነው የሚል አቋም ስትይዝ፣ እስራኤል ደግሞ ኢየሩሳሌምን የእስራኤል ዋና ከተማ በሚል ውዝግብ ውስጥ እየኖሩ ናቸው። አሁን እስራኤል ዋና ከተማዋን ከቴል አቪቭ ወደ ኢየሩሳሌም እየሳበች ይመስላል። ለዚህ ደግሞ የትራምፕ አስተዳደር ወሳኙን ሚና እየተጫወተም ይገኛል። እነ ዊልኮፍና ኩሽነር አይሁዳዊ ሆነው በአሜሪካ ፖለቲካ ውስጥ ከፍተኛ ሚና መኖሩ ትራምፕ ለእስራኤል በጎ ስሜት እንዲኖራቸው አድርጓል የሚሉም አሉ። አሁንም ትራምፕ ወደ ሞስኮ የላኳቸው ሁለቱ አይሁዳውያን ዊልኮፍና ኩሽነር ነው። ከፑቲን ጋርም ለ5 ሰዓት የዘለቀ ውይይት ያደረጉ ሲሆን ፑቲንም የማይቀየር ያሏቸውን እውነታዎች ግልጽ አድርገውላቸዋል። ይህ ውሳኔያቸው ደግሞ መላ አውሮፓን አስደንግጧል። ከአውሮፓና ከዩክሬን ጋር መነጋገር አድካሚ ነው ያሉት ፑቲን ጦርነቱ መፍትሄ የሚኖረው በሩሲያና በአሜሪካ ድርድርና ግንኙነት ብቻ ነው ሲሉም ተደምጠዋል። ይህ ደግሞ ቀጠናውን ሌላ ውጥረት ውስጥ ከቶታል። ፑቲን ንግግር ለመጀመር 28ቱ የትራምፕ ሐሳብ ላይ እንጂ ስዊዘርላንድ ጄኔቫ ላይ በአውሮፓውያኑ የተዘጋጀውን ሐሳብ አንስማማበትም ሲሉ እንቅጩን ተናግረዋል። ትራምፕ በመጀመሪያ ሐሳባቸው ምስራቅ ዩክሬንን ለፑቲን መስጠት፣ ዩክሬንን ከኔቶ አባልነት መገደብና
የጦር ቁጥሯንም ወደ 600 ሺህ አድርሶ መገደብ የሚል የመነሻ ሐሳብ አቅርበውም ነበር። ይህን የትራምፕ ሐሳብ አውሮፓውያኑ የፑቲን ሐሳብ ነው በሚል በትራምፕ ላይ ወቀሳም ሰንዝረዋል። ዩክሬንም የአውሮፓውያኑን ሐሳብ ገዝታ ከነሱ ጋር የተሰለፈች ይመስላል። በዚህ ሁኔታ ላይ ወደ ሞስኮ የተጓዙት እነ ኩሽነር ከፑቲን ጋር በጎ ምላሽ አልጠበቃቸውም። ለድርድሩ መነሻ በትንሹም የዶናበስ ክልል ለሞስኮ መሰጠት ግድ ነው አሉ ፑቲን በውይይታቸው። በነገራችን ላይ አሁን ሩሲያ የተቆጣጠረችው የዩክሬን ግዛት 20 ከመቶ የደረሰ ሲሆን ወደ 115,000 ካሬ ሜትርም ይደርሳል የተባለው። ይህ ማለት ደግሞ ከደቡብ ኮሪያ፣ ከኩባ፣ ከእስራኤል፣ ከስዊዘርላንድ፣ ከሲንጋፖር፣ ከኳታር፣ ከአረብ ኤምሬትስ የበለጠ መሬት ሩሲያም ከዩክሬን ወስዳለች እንደማለት ነው። ሩሲያም ሌላ ሀገር ወደ ራሷ ሀገር ቀላቅላለች እንደማለትም ይሆናል። ዩክሬንም ካለ ዶናበስ ጭንቅላት የሌለው አካል ነው የምትሆነው። ዶናበስን ዩክሬን ካጣች ማዕድኗ፣ ግብርናዋም፣ የጥቁር ባህር ዳርቻዋ በሙሉ ስለሚወሰድ ዩክሬን በሁለት እግሯ መቆም ቀርቶ እያነከሰች መጓዝም አትችልም። ሩሲያ ደግሞ ከዩክሬን ሁለት ነገሮችን ቀይ መስመር አድርጋ አስቀምጣለች። ምስራቃዊ ዩክሬንን መውሰድና ዩክሬንን ከኔቶ አባልነት ማስቀረት የሚልም ሆኗል። ነገሩ የተካረረው በእነዚህ ሁለት ጽንፍ የረገጡ ፍላጎቶች ምክንያት ነው ማለትም ይቻላል። ከሰሞኑ ሩሲያም ጥቃቷን አጠናክራ በጥቁር ባህር አካባቢ የዩክሬን እንቅስቃሴን በእጅጉ ገድባለች። ግዛቶችንም እየተቆጣጠረች ቀጥላለች። በአውሮፓ ክረምትና በረዶ እየገባ በመሆኑ ዩክሬን የኃይል አቅርቦት ሊቋረጥባትም ይችላል። የኃይል አቅርቦቱ ከተቋረጠ ደግሞ በብርድ የሚሞቱ ዩክሬናውያን በእጅጉ ይበዛሉ ነው የተባለው። ይህም ለዩክሬን አስቸጋሪ ጊዜ ነው። ዩክሬን ወጣት አልባም፣ ወንድ አልባ፣ ሀብት አልባም እየሆነች ነው። በቀን እስከ 10,000 ወታደሮች በሁለቱም በኩል ህይወታቸውን እያጡ ነው። ይህም ከሁለተኛው የዓለም ጦርነት በኋላ በአውሮፓ የተከሰተ ትልቁ መቅሰፍትም ሆኗል። የአውሮፓውያኑ የጦርነት ሜዳ የሆነችው ዩክሬን ከራሷ ሉዓላዊነት ባለፈ የአውሮፓን ጦርነት እየተዋጋች እንደሆነም ይነገራል። ዩክሬን እየዛለች ስትሄድ አውሮፓ በቀጥታ በኔቶ በኩል ከሩሲያ ጋር ጦርነት ሊገጥምም ይችላል። በእርግጥ የኔቶ አባላት እነ ቱርክ፣ አሜሪካ፣ ሃንጋሪና መሰል ሀገራት ከሩሲያ ጋር የመግጠም ፍላጎት ያላቸው አይመስልም። እነ ፈረንሳይ፣ ጀርመን፣ እንግሊዝ ግን ወጣቱን ክተት ለሀገር እያሉ ወደ ስልጠና እንዲገባ እያደረጉም ነው። የዓለም የጦርነት መሳሪያ ግዥም በዚህ ጦርነት ምክንያት ግማሽ ትሪሊየን ዶላር ሊደርስ እየተቃረበም ነው። የጦር መሳሪያ ፋብሪካዎች እየጎለበቱ ነው። የጦር መሳሪያ ግዥውም በርከት ብሏል። ፑቲን አውሮፓን እንደማናጠቃ በጽሁፍ ቃል እንገባለን ቢሉም ከነኩን ግን ጥንቅቅ ያለ ዝግጅት አድርገናል ሲሉም ዝተዋል። በእርግጥም ኔቶ ጦርነቱን ከተቀላቀለም የኒውክሌር አረሮች ክዳን ተፈቶ አውዳሚውና አሸናፊ አልባ ጦርነት ሊከፈት ይችላል። አሜሪካ በጃፓን 2 ከተሞች ከጣለችው ከባድ አቶሚክ ቦምብ በኋላ ዓለማችን የኒውክሌር ቦምብ አይታታውቅም። የሩሲያም ዩክሬን ጦርነት ከገፋ ግን ዓለማችን መጥፎውን ሁሉ ለማየት የምትገደድ ይመስላል። ለማንኛውም ሰላሙን ሁሉ ያምጣልን። መልካም ጊዜ።